الله عندهم ملاسين دعوين دعائين الله استجابة لستين بلو مريتون እንደዚህ መሬቱን ከአንድ ጫፍ እስከ አንድ ጫፍ ድረስ በመላሳቸው ነው የጠረቁት የአላህን ቤት ውስጡን ማለት ካዕባውን እኔ እንሳቸውን ሳስታውስ እኔ እንባይ ይመጣል ምክንያቱም ባዛ ባልገባን ወቅት ነው ያገኘናቸው ትምህርት ሲሰጡ እኔ ትንሽ እሰማለሁ ክርስቲያን በሃይማኖት ግን እሳቸውን ምክር እሳቸውን አስተምሮ አባታዊ ምክር እየሰማው ነው ያደኩት ዱዓ ሲያረጉ አሚን በሉ ይላል ዱዓ ሰው ዝም ብሎ እንዲሰማ እጁ እንኳን ለመዘርጋት ከብዶት ማለት ነው እጁ ለመዘርጋት ከብዶት ዝም ብሎ እንዲሰማ አሚን በሉ ይላል እቺ አሚንታ ምትመጣ ቀን አለ አትቀልዱባት እቺ አሚንታ ምትመጣ ቀን አለ ሲቆጡ በቃ ልጅ ሲልባቸው ሻመንታ ምትመጣ ቀን አለ ምታሳውሳት ቀን አለ ውድ ተመልካቾቻችን እንኳን ለኢደል አድሃ በዓል በሰላም አድርሳችሁ በኢትዮጵያ የዳዋ ታሪክ ከባድ አሻራ አሳልፈዋል። እኒህ ታላቅ ሰው ዳዋ በሚያደርጉበት መስጂዶች ከባዶነት በሰው ጎርፍ ይሞላሉ። ብዙዎች ስለኒህ ታላቅ ሰው አውርቶ አይጠግቡም። ደረሶቻቸው ስለሳቸው ሲወሳ እንባ ይተናነቃቸዋል። ለኢትዮጵያ እስልምና ታላቅ አስተዋጽኦ አበርክተዋል። የኒህ ታላቅ ሰው ታላቅ አሻራ ዛሬ ወደ እናንተ እናደርሳለን። አብራችሁን ሁኑ። ሲቆጡና የዲን ይሽቃቸው ከፍ ባለ ጊዜ እኔ የነፊሳ ልጅ ማለትን የሚያዘወትሩት ድፍረት ተፈጥሮ ይችርቻቸው ስጦታቸው ናት። ያመኑበትን ለመስራት የሚመጣውንም ለመቀበል በተፈጥሮ ያገኙት ጸጋቸው እንደሆነ ተመስክሮላቸዋል። ከውስጥ ከመነጨ ስሜት ከሰፊው ልማቸውና ግንዛቤያቸው ጋር የሚናገሩት ንግግር የሰውን ቀልብ የሚማርክ መሆኑን በአንዳንድ ትናንሽ መድረኮች ፈትሸው በሚገባ አረጋግጠዋል። በተለይም ጨዋታና ቀልድ የመቻላቸው ነገር በቀላሉ ከወጣቱና ከጎልማሳው ጋር ስላዋሃዳቸው በሚገባ ተጠቅመውበታል። አንዳንዶች እንደሚሉት የእርሳቸው አይነት የንግግር ችሎታ ያለው ሰው እስካሁን አላየንም ይላሉ። ብዙ ሰዎች ለፍተሻ የሞክሯቸው እንደነበርም በማስታወስ አንድም ጊዜ ሀጂ ለሚቀርብላቸው ፈተና ምላሽ አጥተው ሲያልፉት አይተንም ሰምተንም አናውቅም በማለት ይገልጿቸዋል። በአሊሞች መካከል መከባበርና መፋቀር እንጂ መፈራራት መኖር የለበትም የሚል አቋም እንዳላቸው በስራዎቻቸው ሁሉ ሲገልጹት የኖሩት ሀቅ ነው። በተለይ ቆሞ ዳዋ በሚያደርጉበት ጊዜ በመድረኩ ላይ እንቅስቃሴ ያደርጋሉ። በህዝቡ መሃል ውስጥ ይገባሉ፣ ይዟዟራሉ፣ የፈለጉትን ሰው ቀርበው ያነቃቃሉ። ነቃበል እያሉ መታመታ ያደርጋሉ። የሰውነታቸው እንቅስቃሴ ልዩ ነው። ንግግራቸው ቅላጼ ይለያል። አንዳንዴ ጠንከር ሲያስፈልግ ደግሞ ለስለስ ሲያሻቸው ጮክ ብለው ስለሚናገሩ መድረኩን ሙሉ በሙሉ ይቆጣጠሩታል። የሰማይና የምድሩን ሁሉ ሰብስበው በሚፈልጉት አቅጣጫ ይመሩታል። ይህ ችሎታ በዘመናችን ለጥቂቶች የዓለም ሰዎች ብቻ የተሰጠ ነው። በዓለም ላይ እንዲህ የሚያደርጉ የፖለቲካና የስነ ጥበብ ሰዎች ቢኖሩም ብዙ ለፍተው ተለማምደው ጥረው ግረው የሚደርሱበት ደረጃ ነው። ሀጂ ግን የግል ተነሳሽነታቸው የውስጥ ስሜታቸውን እንጂ የምንም ልምምድና ጥረት እንዳላደረጉ የሚታወቅ ነው። ሀጂ መድረክ ላይ ከወጡ ቀጠሮና ስራ ገደል ገቡ ማለት ነው። ችሎና ረግጦ ለመውጣት የሚያስችለውን ለማግኘት ይቅርና መንገድ ከጀመሩ በኋላ የሚመለሱ ሰዎች ይበዙ ነበር። በዱዓቸው ወቅት አሚን በል የሳቸው መለያ እስከመሆን ደርሷል። አዲስ አበባ ከመግባታቸው በፊት ሙቁና የሚባለው የአባታቸው ቄ ላይ እዛ በጣም ብዙ ልፋት አድርገዋል። እዛ ገጠር ላይ አዲስ አበባ ከመምጣታቸው በፊት ሰላተል ጀማዓ ሰው እንዲሰግድ ንፍሮ እየቀቀሉ አንዳንድ ጊዜም ደግሞ በግም እያረዱ ሰው ወደ ጀማዓ ወደ ቂራአት እንዲመጣ ብዙ ግፊት ጥረት ያደርጉ ነበር። በቃ ያው በጣም ብዙ ከታገሉ በኋላ መጨረሻ ላይ እዛ ሙቁና የሚባለው ቦታ ላይ ቁጭ ባሉበት አባታቸውን ለይለተል ኸሚስ ነው ዱዓ አድርገው ወደ ግማሽ ሌሊቱ አካባቢ ላይ አባታቸውን በመናም ያያሉ እና እሳቸው ሲናገሩ ምን አሉ? ቁመታቸው ከምድር እስከ ሰማይ እንደዚህ ረዝሟል ይላሉ። ረዝሞ ብድግ ብለው እና ወደ ሆነ አቅጣጫ እንደዚህ ያሳዩኛል አሉ። ተነስ አንተ ተነስ፣ ቦታ እኮ እዚህ አይደለም ተነስ ብለው አቅጣጫውን ወደ አዲስ አበባ ይመስለኛል ያመላክቱኛል አሉ። በኋላ በማግስቱ ሲነጋ ኪታባቸውን ሰብስበው
ቀጥታ ወደ አዲስ አበባ አንድ ረፊቃቸውን ይዘው ቀጥታ ወደ አዲስ አበባ ጉዞ ተነሱ። በኋላ አዲስ አበባ ሲገቡ ነው መግሪብ ላይ ዳለቲ የዓም ሼክ ዳለቲ ሼክ እዛ እሳቸው ጋር መግሪብ ደረሱ አዲስ አበባ ላይ እና ምን አሉ ኢሻራው የገባኝ አዲስ አበባ ስደርስ ነው። በቃ እሳቸው ወደ አዲስ አበባ እንዳመላከቷቸው ያ ነው መነሻው። እዚህ አካባቢ በአጠቃላይ ጨለማ ነው እና ጫካ ነው። እዚህ ጋር መግባት አይቻልም። አሁን እንደዚህ እንደምናየው አይደለም። በጣም ጫካ ነው፣ መረሬ ነው። እንደ አጋጣሚ ያው ለስራ ፍለጋ ነው አዲስ አበባ መጣሁት። ወደ ሃይማኖቱ እኛ ጠጋ ማለት ሁኔታ ደካሞች ነበር። እሳቸው ብቻቸው ነው እዚህ የሚታገሉት። ያኔ ይህንን ቦታ ለመስጊድ ምእመናኑ ሃይማኖቱን እንዲያስፋፋ ሃይማኖቱን እንትን እንዲል ከፍተኛ ጥረት በሚያደርጉበት ጊዜ እነ ሀጂ ለገሰን እና ሀጂ ፈይሳን የመሳሰሉ ትላልቅ ሰዎችን እያስተባበሩ እነ ሀጂ ቱሬን የመሳሰሉ እያስተባበሩ ከፍተኛ ጥረት አድርገው ይህን መስጊድ ለምእመናኑ እዚህ ደረጃ አድርሰዋል። የእሳቸው ምርቃት ከምንም በላይ ከምግብ በላይ ነበረ እና ውሃ ጠጣ ነበር። እኔ በጣም ቀርባቸዋለሁ። ውሃ ያው አርማታው ሲሰራ ሲሆን ውሃ ጠጣለሁ። ይመርቁናል፣ ሳንቲም ይሰጡናል። ከሳንቲሙ በላይ ደግሞ ምርቃታቸው አባታዊ ምርቃታቸው ይሄ በልጅነት ትዝ የሚለኝ ነገር ነው። ይሄ ሌሊት 11 ሰዓት አዛን ሲሉ እና ትምህርት ሲሰጡ እኔ ተኝቼ እሰማለሁ። ክርስቲያን ነኝ በሃይማኖቴ፣ ግን የእሳቸውን ምክር የእሳቸውን አስተምሮ አባታዊ ምክር እየሰማሁ ነው ያደግኩት። አልሐምዱሊላህ ሀበሻ ላይ 3 ትልልቅ ማዕከሎችን ጥለውልን ያለፉት። እነዚህ ማዕከሎች እንግዲህ አንደኛው አሁን ያለንበት አዲስ አበባ ላይ የሚገኘው የሐጂ ዘይኑ መስጂድ ነው። ይሄኛው ነው። አልሐምዱሊላህ ይሄ ብዙ ስራዎችን እየሰራ ያለ መስጂድ ነው። አንዱ ይሄኛው ነው። ሁለተኛው ደግሞ የአባታቸው ቄ የነበረው አገር ቤት ላይ ሙቁና የሚባለው የአባታቸው ቄ ላይ እዛ 2 መስጂድ የገጠር መስጂድ አለበት። አልሐምዱሊላህ የኔ ታላቅ ወንድሜ ሼህ መሐመድ አቢ በጣም ትልቅ ዓሊም ናቸው። እዛ ቦታ ላይ አሉ። ሶስተኛው ደግሞ እዛው ገደባኑ አገር ላይ ሆኖ መሐል አምባ የሚባል ቦታ ላይ ከ50 ዓመት በፊት ጁምዓ ያቋቋሙበት ቦታ ነው። ይሄ ቦታ የሀገራቸው የጎሳቸው መዘራዜ የሚባለው ጎሳ እሳቸው በዕልም ብዙ ጊዜ ዕልም ሲቀሩ ብዙ ነገሮችን ያው እንቅስቃሴ ሲያደርጉ ተሰብስበው ይሄንን ቦታ ለርሶ መስጂድ ስሩበት ቤት ስሩበት ብለዋቸው ከዛሬ 40-30 ዓመት በፊት አበርክተውላቸው እዛ ቦታ ላይ መስጂድ ለመጀመሪያ ጊዜ ጁምዓ ተቋቁሞበት አልሐምዱሊላህ እስካሁን ድረስ አለ። ወንድሜ ሼህ አህመድዲን እዛ ቦታ ላይ ያው የሚተንቀሳቀሰ ነው። የቀድሞቹ የነበራቸው አንድ ትልቅ ቁም ነገር ከቀደምት ሰንሰለቶቻቸው ጋር የመገናኘትና ራሳቸውን አገናኝተው የማየት አቅምና ብቃታቸው ነው። የቀድሞ አባቶች ሀገርና ዲን በትውልዶች ተወራራሽነትና ቅብብሎች ላይ የተመሰረተ መሆኑን ይገነዘባሉ። ሀገርና ዲን በትውልዶች ቅብብሎች የመጣ የተገነባና ለወደፊትም በዚህ ሁኔታ የሚሄድ መሆኑን በጽኑ ያምናሉ። በመሆኑም ዲኑን በመጠበቅ ለትውልዱ ያደረሱ አባቶቻቸውንና አያቶቻቸውን ያስታውሳሉ፣ ይወዳሉ፣ ያደንቃሉ፣ ያከብራሉ። ዲኑን ሀገርን ከእነርሱ የተቀበሉት የአደራና የክብር ዕቃ አድርገው ነው የሚመለከቱት። ይህ በጎ ዓላማና ዕውቀት በዘመናችን ትውልድ እያነሰና እየቀነሰ ቢሄድም ሐጂ ዘይኑ ስለ ቀደምት ታላላቆችና ደጋጎች ሲያስታውሱ ልባቸው ይሰፋል፣ አይናቸው ይበራል። ስለ ቃጥባሪ ሼህ፣ ስለ ወለኔ ሼህ፣ ስለ አም ሼህ፣ ስለ የወለጌ ሼህ፣ ስለ አብሬት ሼዎች፣ ስለ አንይ ዳና ገታና ሾንኬ ሲያወሩና ሲያነሱ ልብን ያንጠለጥላሉ። እና አብሬት ሼህ አባት እና ቃጥባሪ ሼህ እና ሙለማ አራዮቻቸው የቃጥባሪ ሼኽን በጣም ብዙ ጊዜ የቃጥባሪ ሼኽንም ሐጂ ሱልጣንን ልጃቸውንም እኔ ያው ብዙ ጊዜ ከሳቸው ጋር ባለን ቆይታ ሲናገሩ ስሰማ እነ ቃጥባሪ ሼኽንና ሐጂ ሱልጣን ልጃቸውንም ትልቅ የሆነ አላቃ ግንኙነት ነበራቸው። እነሱን ብዙ ጊዜ ያወድሱ ነበር። ሁለተኛ ደግሞ 22 ዓመት የዳለት ሼኽ የዓም ሼኽ እሳቸው ጋር በጣም በኺድማውም በዕልሙም ሰኻዋነቱም ብዙ ነገሮችን 22 ዓመት ነው የተቀመጡት የዳለት የዓም ሼኽ ጋር እና ብዙ ነገሮችን
ከዛ ነው የወሰዱትና በሐያታቸው እነሱ በሐያታቸው እኛ የምናውቀው ዑለማ የተባለ በቃ ኺድማ ወደ ኋላ ብለው አያውቁም። ሌላው ቢቀር ወጣት እንኳን ቢሆን ወጣት ሰው እንኳን ቢሆን ዒልም ካለው ወይ ሲናገር ወይ ዒልም ሲያስቀራ ከተደሰቱበት በቃ የሆነ ነገር ይሸልሙታል፣ የሆነ ያደርጉታል። እና ሐያታቸውን ያሳለፉት በዑለማ ኺድማ ነው። እና አላህ ሱብሓነሁ ወተዓላ ያንን እንግዲህ መቅቡል አድርጎላቸው ነው አላህ ለዚህ ደረጃ ያበቃቸው ማለት ነው። ሐጂ ዙል መካንና ሼህ መሐመድ ራፊ ጋር የሆነ አይነት ጥምረት እንደነበራቸው ይነገራል። በተለይ ሶስቱም የተለያየ ተሰጥኦ የነበራቸው ግን ለአንድ ዓላማ ዲኑን ለማገልገል ተጣምረው ተዋህደውበታል። እርስ በርሳቸው እንዴት እንደሚከባበሩ እንደሚዋደዱ የዓይን እማኞች ሕያው ምስክርነታቸውን ይሰጣሉ። ሼህ መሐመድ ራፊ ባይመጡ ኑሮ ከተማውና ሀገሩ የሂላፍ አካል እስከ መሆን ደርሰው ነበር። በሐጂ ዘይኑና በሼህ መሐመድ ራፊ መካከል የነበረው መሐባ ልዩ እንደነበር የሚመሰክሩ ሰዎች ብዙ ናቸው። በመስጂድ ውስጥ አንዳቸው ሲያስተምሩ አንዳቸው ከደረሳው ጋር ቁጭ ብለው ያዳምጡ ነበር። እንዲህ አይነት እርስ በርስ መከባበርና መተናነስ ያሳዩት የነበረው አህላቅ ያስቀና ነበር። ሼህ ዘይኑ የሼህ መሐመድ ራፊ መምጣትን ሲገልጹና ሰዎች በእርሳቸው ላይ እንዲማሩ ሲቀሰቅሱ ሰዎች ኪታብ መጥቶላቸዋል፣ ኪታብ አትፈልጉምን በማለት ነበር። ሼህ ዘይኑ ለኢትዮጵያ እስላም ያደረጉት ትልቁ አስተዋጽኦ ምንም የማይረሳው ትልቁ ታሪካቸው 103 ዓመት ያለ መነጽር ኩቱበ ሲታን እንደ ብፌ በአንድ ማዲ ላይ የሚያስቀሩ ትልቁን ሼህ መሐመድ ራፊዕ ረሂመሁላህ። እነዚህ ኮከብ መሻይኾች ነበሩ። ሼህ መሐመድ ራፊዕን እዚህ ሀገር ላይ አመጡ። መካ ሐረም ላይ 17 ዓመት አስቀርተው የመካ ኢማሞችን ሐረም የሚያሰግዱትን ኢማሞችን ሁሉ ያስቀሩ ነበረ። እና የዛኔ እነሱ በመርከብ ሐጅ በሚሄዱበት ሰዓት ላይ እዛ የሚያርፉበት ቦታ ላይ ይገናኛሉ። እና ሲገናኙ ሲያዋቸው ሐረም ላይ ሲያስቀሩ ሲያዋቸው እነዚህ ሼህ ማን ናቸው ብለው ሲጠይቁ ይሄ እኮ ሼህ የሐበሻ ሐጅ መሐመድ ራፊ ነው የሐበሻ ነው ብለው ሲጠይቋቸው በቃ ለዕልም የነበራቸው ጉጉት ለዑለማ የነበራቸው ይሄ የመሰሉ ትልቅ ዓሊም እንዴት ነው የሰው ሀገር ላይ የሚቀመጡት? እኛ ሀገር ላይ ብዙ ደረሳ አለ፣ ብዙ ዕልም የሚፈልግ ሰው አለ፣ ሀገራችን ለምን አይገቡም ብለው ዱዓ አደረጉ። 8 ዓመት ዱዓ አደረኩኝ አሉ። ከ8 ዓመት በኋላ አላህ በተለያየ ነገር አድርጎ ሐጅ መሐመድ ራፊን እዚህ አላህ ሐበሻ አመጣቸው። እና ሲመጡ መጀመሪያ ያው የተወሰነ ቦታ ካረፉ በኋላ እሳቸው ቤት እዚህ ይዛኔ መስጂዱም አልተሰራም። ቤታቸው ላይ 4 ዓመት አስቀርተው ጠቅላላ የአዲስ አበባ ላይ ያሉ ዑለማዎች እዚህ የመጡ ኩቱበ ሲታ ይቀራ ነበር ማለት ነው። በዛን ጊዜ ኩቱበ ሲታ የሚያቀራ መሻይኽ የለም። እና አልሐምዱሊላህ አሁንም በሐያት ያሉ ዑለማዎች ወደ አኺራም ያለፉ ብዙ መሻይኾች ኩቱበ ሲታን ሐበሻ ላይ ሐጂ መሐመድ ራፊዕ ጀመሩ። ያንን ደግሞ አበባ ረሂመሁላህ ቤታቸውን አመቻችተው እዛ ዒልም እንዲቀራ ተደርጎ መጨረሻ ላይ ወደ አንዋር መስጂድ እንዲሄድ ተደረገ ማለት ነው። እና ሐበሻ ላይ ለኩቱበ ሲታ ለዒልም አልሐዲስ ትልቅ አንድ በር የከፈቱልን እነዚህ ሁለቱ መሻይኾቻችን ነው። ለዑለማ ከባድ ኢህቲራም ነበራቸው። ኢህቲራም እንደውም ሌላውን ሰው ልክ አድርገው የሚናገሩት እንቅስቃሴ ማንም ዑለማ አይደፍርም። በቃ በጣም እንትን የሚለውን ንግግር ለዑለማ መከበር ለዲን መከበር ይቆረቆሩ ነበር። በተግባር የሚያሳዩ ነበር። አንድ ቀን አስታውሳለሁ 4 ሰዓት አካባቢ ላይ መጣን። አንድም ልጅ ነበር ካጠገባችን መጣንና እንኳን መጣችሁ ልጆቼ ኑ እስኪ ኑ ከተማ ስመጣ አንድ የካደመኝ ሀብታም አለ። እሱ ሐጅ ሄዶ መጥቷል፣ ይታዘበኛል፣ የሆነ ሀዲያ ይዤለት ልሄድ አሉና መኪና የለም የዛን ጊዜ ወጣን። አስፓልት ስንወጣ አንድ ልጅ አቆመ። የት ና ዙር አሉት። የት በግተራ እንሂድ አሉት። ከዛ ከተማ እዛ በግተራ ሄዱ። ቢላል መስጂድ አካባቢ ትልቁን በጋምጣ ትልቁን አሉት። ትልቁን ሐጂ ውድ ነው፣ ትልቁን አምጣ አንተ ትልቁን አምጣ አሉት። ትልቁ በግ በዛን ጊዜ አስታውሳለሁ 600 ብር ገዙት። በጣም ትልቅ በግ ነው። 600 ብር ነው አላቸው። እሱን ገዙና ሰውየው እኔ ልክፈል ምናምን አይደለም ተው አሉ። እሳቸው ፈተው ከፈሉ። ከዛ ልክ ስንሄድ መንገድ ላይ መቱት መስታወቱን።
ዙር የት ሸኼ ጋ የት ነው ሸኼ ጋ የሚሉት ጉድ ሸዋ ሸኹን አያውቅም ዙር እስኪ ዙር አሉና አጅራፊ ቤት ከዚያ ወላሂ ልክ ምን አሉ 30-40 በግ ግቢው ላይ የሚጮህበት ሀብታም ጋር ልወስድ ኡስታዜ ሽሮ ሊበሉ አላህ ይታዘበኛል አሉና አጅራፊ ቤት ገባን ልክ ስንገባ ወላሂ ነው ምን እንደው ምን አሉ አልደበቁ እንደው ሸይጣናት ነፍስያ አሳስታኝ ሌላ ቦታ ሄጄ ነበር ለአላህ ብሎ አፉ በሉኝ እንደሚታዩ አድርገው ነው የሚነግሩ እኮ ለአላህ ብላችሁ አፉ በሉኝ ማነሽ ያዥ ስጋውን ለናንተ መረቁ ለሸኽ ብለው ጥለን ዱዓ ተቀብለው ወጡ ሐዲስ እያስቀሩ እያለ ደግሞ ከጀርባ ነው መጥተው የሚዘይሯቸው ከዛ መጥተው ይዘይሯቸዋል እንዳናቋርጥ መላእክት የሚያድርበት ጊዜ ነው ያለ ሰዓቱ ነው የገባ ነው አሁን ስንት መላእክት ይወርዳል ብለው በጥግ በኩል ዘይሯቸው ቁጭ ብለው ይላሉ የዑለማ የነበራቸው ክብር ወላሂ ምን ብዬ ነው የምነግርህ ከገጠር ላይ ሰው ሲመጣ ኪታብ መስጠት ልብስ መስጠት አብሽር ማለት ዑለማ ተጎዳ ከተባለ ወላሂ እንቅልፍ አይተኝ የሐጅ ዘይኑና የዳዋ ግንኙነት ከባህሪያቸው ይጀምራል የሐጅ ዘይኑ የተፈጥሮ ባህሪ ደፋር ጀግና ፈጣን የተግባርና የለውጥ ሰው መሆናቸው የኢትዮጵያ የዳዋ እንቅስቃሴ ከሐጅ ዘይኑ ጋር የተዋሃዳቸው ከባህሪያቸውና ከዓላማቸው ጋር የሄደላቸው በመሆኑ ነው ለሀገራችን ዑለማዎች ሁሉ ቁሞ ዳዋ የማድረግ ጥበብን ያስጀምሩት እሳቸው መሆናቸው ይታወሳል ዓላማቸውና ግባቸው ጥርት ያለ ነው እስላማዊ ዳዋን በተግባር ማስተማርና በይፋ እንዲታይ ማድረግ ነበር ይህንን በድል ተወጣውታል በዚህም ለሀገራቸው የዳዋ ስራ ወደር የለሽ አስተዋጽኦ የነበራቸውና ያላቸው የመሆኑ ጉዳይ ነው በተለይ ሙሉ ነፃነት እንዲያገኝ ከማድረግ አንጻር ሐጂ ዘይኑ በአዝናኝና መሳጭ ዳዋ የእስልምናን ውብ ገጽታ በማሳየት መልካም ስነ ምግባር ላይ የሚያበረታታ ገርና የማያጨናንቅ መሆኑን በመግለጽ ወደ ቀጥተኛው መንገድ ይጣሩበት ነበር በዚህም የተነሳ ይላሉ ያንን ጣፋጭ ለዝንተ ዓለም የማይረሳ ዳዋቸውን የተካፈሉ እድለኞች የሳቸው ዳዋ እንዳለ ከተረጋገጠ መስጂዶች ከባዶነት በሰው ጎርፍ እንዲሞሉ ምክንያት ይሆናሉ ሐጂ ዘይኑ ሙቀና ዳዋ ላይ ልዩ ተሰጥኦ ነበራቸው የዛኔ ማንም ሰው ተነስቶ ዳዋ በማያደርግበት ሰዓት ላይ አንዋር መስጂድ ላይ በኒ ላይ ተነስተው ዳዋ ያደርጉ ነበር ከሐጂ መሐመድ ሳኒ ሐቢብ ረሂመሁላህ በጣም ረፊቅ ነበሩ በጣም ይዋደዱ ነበር ብዙ አላቃ ነበራቸው እሳቸውን ያው አስፈቀደው ደረጃቸውንም ቂማቸውንም ስለሚተዋወቁ ያው እንዲናገሩ ፈቅደውላቸው አንዋር መስጂድ ላይ ተዓሊም ጀመሩ እና በኋላ ምን አሉ በቃ ያን ዳዋ ሰጀምረው በጣም በቃ ጥሩ የሆነ እየጣፈጠ ሄደ ይላል ብዙ ጊዜ ሲናገሩ በቃ ሰው ተርቧል ማለት ይፈልጋል እንደዚህ አይነት ነገር ደፍሮ ቢነግረው እሳቸው ደግሞ በቃ ሲናገሩ ነፍሳቸውን አያውቁም ልብሳቸውን እያወለቁ አጠገባቸው ያለውን ሰው እየተማቱ እና እያሳቁ በቃ እንትናቸው ትርኢት ነው እና የዳዋ ሲስተማቸው በጣም አላህ የሰጣቸው ተሰጥኦ ነው ራሳቸውን አያውቁም ከዳዋቸውን ከጨረሱ በኋላ ነው በቃ እንትን የሚሉትና በዛ ጀምረውት ነው አልহামዱሊላህ አድርጎ ዛሬ አልহামዱሊላህ ቦታቸው ላይ አልহামዱሊላህ ይሳቸው ያንን አላህ ተቀብሏቸው የዓለም የዳዋ መርከዝ ሴንተር አላህ መስጂዳቸውን አላህ አደረገው ማለት ነው በዳዋ ዙራ ብዙ ተሳችሁ ጋራ ተራፍቀን በዳዋ ብዙ ወደቡ በኩል ተሻሻመን ድንበር እስከ አዋሳ እስከ ዲላ እስከ አላባ ቁሊቱ እስከ ወላይታ ድረስ ዲላ ምናምን የሚባለው ሀገር ብዙ ተሳችሁ ጋራ ተራፍቄ ዳዋ ብዙ ጊዜ ተሳችሁ ጋራ ተራፍቀን አካኪና ይስዋችሁ ሱብሃነ ወተዓላ ይስዋችሁ አህዋል ጠቢዓ ለመነጋገር እኔ እንደው ሱብሃንአላህ ንግግር ያጥረኛል በጣም ብዙ ነገር ነው የሰሩሷቸው እንደው ሱብሃነ ወተዓላ አገር አቀፍ አልፎ እስከ ዓለም አቀፍ የስዋችሁ ዳዋ ይስዋችሁ የነበራችሁ የዲኑ ጉጉት ይሄ ነው ለማለት አይቻልም لا يخاف لومة لاعب سبحانه وتعالى الله بستقر سون አይፈሩ ለአላህ ብሎ ነው የሚነጋገሩ ይخلاص የሚናገሩትን ያቃሉ
ዘዴያቸው በማስፈራራት የሚናገሩት ዳዕዋ አለ፣ በተብሺር የሚያስፈራሩት ዳዕዋ አለ፣ በምሳሌ የሚያስፈራሩት ዳዕዋ አለ፣ እንደዚሁም በጥያቄና መልስ። ይሄ ደግሞ የቁርአን ዘይቤ ነው። ቁርአንን ስትፈትሸው ወይ ማስፈራራት ይመጣል፣ ወይ በጥያቄ መልስ ይጠይቃል፣ ወይም ደግሞ በአሽሙር ይነግርሃል። ያንን ዘይቤን ተጠቅመው ነው የሚጠቀሙት። የማስተማር እንትናቸው ሰፊ ነው፣ በጣም እንትን ነው። ለምሳሌ አሁን እሳቸው ጋር አንድ ኪታብ የሚቀራ ሰው የሚወስድበት ጊዜ በጣም ረጅም ጊዜ ነው የሚወስድበት። ለምን አንዷን ኪታብ አንዷን ሲተነትኑልህ ሰፋ አድርገው ነው የሚያስተምሩ። አንደኛ ታሪኩን ይነግሩሃል። ለምሳሌ عن ابي هريره رضي الله عنه ሚል ከሆነ ስለዛ ሰሃባ ታሪክ ይነግሩሃል። ምን እንደሆነ እንዴት እንደሆነ መነሻው ታሪኩን ይነግሩሃል። የነበረውን ሁኔታ እንዴት እንደነበረ ይነግሩሃል። እና ሰፋ አድርገው ነው የሚነግሩህና እሳቸው ጋር አንድ ኪታብ ለመጨረስ በጣም ትልቅ ሰብር፣ ትልቅ ትዕግስት ይፈልጋል። ለምን አንዷን መስመር በስፋት ነው በትነው የሚያስቀሩህና አላህ ወፍቀው እሳቸው ጋር አንድ ኪታብ ከጨረስክ እንትንህ በጣም ሰፊ የሆነ እውቀት ነው የሚኖረው። ቁጭ ብዬ እንደዚህ እሳቸው ጋር ዋል አሁን ላይ ለሸይጣን ወዲ ተባረክ ላይ ነው ፈመን يمشي مكبا على وجهه أمن يمشي طويا على صراط مستقيم የሚለውን አያት ተቀበልከን ደካሉና ፊቴን አይኔን ጸጉሬን ባንገቱ ባፍጢሙ በጣም ማለት ተደፍቶ በግንባሩ ተደፍቶ በዚህ ላይ ውር ነው፣ በዚህ ላይ ባንገቱ ገመድ ተገብቶበት እየተጎተተ ቁጣት እየተቃይ እኔ በቃ ትንፋሽ ሁሉ አጠረኝ መተንፈስ ሁሉ አቃተኝ። እና እንደዚህ አይነት አህዋል አለ። እንደገና አንዳንዴ ደግሞ ተፍሲር ላይ ስንቀራ ወልዓስርን ስንቀራ ወልዓስር የገና ሲጀምር ልቀል ረሱት ሁሉንም ሰው 2 ሰዓት ሙሉ ፈሰሩት። በሀበሻ የእስልምና ታሪክ በሃይማኖታቸው ጉዳይ በመቆርቆር በጥሩ በማዘዝና ከመጥፎ በመከልከል ወደ ኋላ የማይሉና ነገሮችን ያላንዳች ፍርሃት የሚጋፈጡ እውነተኛ ሰባኪዎችና ዑለሞች ታሪክ የተሞላ ነው ስንል ከብዙዎች እንደ አንድ ማሳያ የሚሆኑት ሐጂ ዘይኑ ሙቀና ናቸው። ለሰዎች ትክክለኛውን መንገድ ይገልጻሉ። የተበላሸ እይታዎችና አስተምህሮቶች ከቁርአንና ከሐዲስ በማጣቀስ በማስረጃና በመረጃ ውድቅ ያደርጋሉ። ሐጂ ዘይኑ አያሌ የሐጅ ጉዞ ማድረጋቸው ይታወቃል። ሐረም ላይ ለሐጅ በሄዱበት ከዓባው ዙሪያ እንደዚህ ያለ ከዓባው እንደዚህ በይቱላህ ቻራት ማዕዘኗ ማለት ነው። እሷ ውስጧ ስትከፈት አጋጣሚ ይደርሳሉ ለእንግዶች ለመሻይኾች ተከፍቶ ያገኛሉ። እና ያው ከተፈጥሯቸው ደፋር ናቸው። ያው ለኸይርም ነገር ጉጉት ስላላቸው ዝም ብለው ከሰዎቹ ጋር ገቡ እዛ ዳኺሉ ከዓባ ውስጥ። እና ውስጥ ከገቡ በኋላ ያው ሁሉም ዱዓ የሚያደርግ ዱዓ ያደርጋል። ሁሉም ያው እንትኑን ነው የሚያደርገው። በኋላ እሳቸው ምን ለይቶ አላህ እንደው ምላሴን ዳዕዋዬን ዱዓዬን አላህ ኢስቲጃባ እንዲሰጠኝ ብለው መሬቱን እንደዚህ መሬቱን ከአንድ ጫፍ እስከ አንድ ጫፍ ድረስ በመላሳቸው ነው የጠረጉት። የአላህን ቤት ውስጡን ማለት ከዓባውን ቻራት ማዕዘን ዋለች ውስጧ ዳኺል ከዓባውን ውስጡን ገብተው እና በቃ አላህ እኮ የልብህን ነው የሚያየው። የልብህ ኢስቲዕዳድ የልብህን ዝግጁነት ያይና አላህ ሱብሓነሁ ወተዓላ እንግዲህ ያው ለስራ ይወፍቅሃል። የሐጂ ዘይኑ ሙቀና የዲን ጥረቶች ቢቃኙ ሐጅ ዙልመካን የአንዋር መስጂድ ኢማም እንዲሆኑ ሼህ መሐመድ ራፊ ወደ ሀገራቸው ተመልሰው እንዲያስተምሩ ያደረጓቸውን ተጋድሎችንም በማስታወስ ብቻም ታላቅነታቸው ማስረጃ ይሆናል። ሐጂ ለዳዋና ለዱዓ የተፈጠሩ ናቸው። ጀግንነታቸውም የሚካድ አይሆንም። በተለይ የሶስቱ ዑለማዎች ግንኙነትና ህብረት መግረሙ አይቀርም። ሐጂ ዙልመካን በተቋዋቸውና ሼህ መሐመድ ራፊ በኪታብ ትምህርታቸው ሐጂ ዘይኑ በዳዋቸውና ሰውን ለዲን ኃላፊነት በመቀስቀሳቸው ተቀናጅተው መስራታቸው የተለያየ ባህሪ ችሎታና ተሰጥኦ ነገር ግን ለአንድ ዓላማ መጠቀማቸው ያስቀና ነበር። እንዲህ መቀናጀትና መግባባት በቀላሉ የሚፈጠርና የሚገኝ አይደለም። በተለይ ሐጂ ዙልመካንና ሼህ መሐመድ ራፊ ከልክ በላይ ታጋሾች ናቸው። ትዕግስታቸውና የመቻል አቅማቸው ወደር የለውም። ይህንንም በኑሯቸውና በህይወታቸው አሳይተዋል። ሐጂ ዘይኑ ሙቀና ደግሞ ደፋር፣ ተጋፋጭ፣ ጭንቀት፣ መከራ የማይችሉ ናቸው። በቆራጥነት ሐቅን በማንኛውም ሁኔታ ላይ ያለማዛባት ደረጃቸው የላቀ ነበር።
እውነታውን ብናገር ችግር ይገጥመኛል ብለው የማይፈሩና የማይሰጉ ብቻቸውንም ቢሆኑ ያመኑበትን ሀቅ በአደባባይ ከመናገር ወደ ኋላ የማይሉ ጀግና እንደነበሩ ነው። ወላሂ አባባ ያው ለእስልምና ያበረከቱት አስተዋጽኦ እኔ ከመናገረው ይልቅ ያው ብዙ ሰው ሙስሊሙም ክርስቲያኑም ነው ሌላው ቀርቶ ክርስቲያኑም ያውቀዋል። ለምን እሳቸው በቃ ለሐቅ ነበር ማለት እስልምና ውስጣቸው ነበር። እስልምና ይሄ ለይምሰል ወይም ደግሞ ለእንትን ሳይሆን ከውስጣቸው ነበር የሚቆጡት የነበረው የሚናገሩት የነበረው። ለእስልምና ብዙ አስተዋጽኦ አድርገዋል። በዳዕዋ ታሪክ ላይ ደግሞ ዳዕዋ ማድረግም ብቻ አይደለም መፈጸምንም አብሮ እየሰሩ ማሰራት የሚለውን ጉዳይ የምታየው በሐጂ ዘይኑ ነው። ሰደቃ ስጡ ብለው ዳዕዋ ሲያዙ ከራሳቸው ይጀምራሉ። ይሄ መስጂድ ካልተሰራ ልብሴን እሸጣለሁ፣ ኪታቤን እሸጣለሁ በማለት እንደዚሁም ደግሞ ሐቅ ነገር ላይ ጠንካራ ነበሩ። ምንም ነገር ይምጣ ከአላህ በስተቀረ ማንንም የማይፈሩበትን ምሳሌ ሲያስረዱ የሚያደርጉት ዳዕዋ አነስ ያለ ነው። የቁርአን አያን ይወስዱልሃል። ያንን ግን ሸርሑ ግን በጣም ረጅም ነው። ዱዓ ሲያረጉ አሚን በሉ ይላል። ዱዓ ሰው ዝም ብሎ እንዲሰማ እጁ እንኳን ለመዘርጋት ከብዶት ማለት ነው። እጁ እንዲህ ለመዘርጋት ከብዶት ዝም ብሎ እንዲሰማ አሚን በሉ ይላል። እቺ አሚንታ የምትመጣ ቀን አለ። አትቀልዱባት። እቺ አሚንታ የምትመጣ ቀን አለ። ሲቆጡ በቃ ልጅ ሲልባቸው ሻምንታ የምትመጣ ቀን አለ። የምታስታውሳት ቀን አለ። ሻሚንታ ቀልድ መርሰው አላለ ታገኛታለህ፣ በዱንያ ላይ ታገኛታለህ። አሁን ያለን እኔ አሁን በራሴ ሲሰማኝ ከ3 ዓመት ወደዚህ ያ ለካ ለምን አሚን አላችሁ ብሎ ይቆጡ የነበረው ለካ አሁን ይሄ ሊመጣ ነው ብዬ ራሴ አሁን ለራሴ ግርምት ይፈጥርብኛል። ሐጂ ዘይኑ ሙቀና ለደረሶችና ለሸዎች በተለየ ሁኔታ ኪታቦቻቸውን፣ ልብሶቻቸውን፣ ገንዘቦቻቸውንና በእጃቸው ያላቸውን ማንኛውም ነገሮች ያለ ሂሳብ መለገስ ባህሪያቸው ከፍተኛ ሆኖ ይገለጻል። በተለይ ሐጂ ዘይኑ ምንም ጎሳዊ ስሜት የማያጠቃቸው በየትም ቦታና በማንም ላይ ዲኑ ሲነካ የሚቆረቁራቸው ዳዕዋ ሲያደርጉም በወቅቱ ሁኔታዎችን ታሳቢ የሚያደርጉ ነገሮችን ከጥቅም ጋር የማያገናኙ ምንም እንኳን ቀጭን ብትሆንባቸው የሐቋን መንገድ ከመከተል የማያወላውሉ እንደነበሩና ሲነጋ ታይቶ በረፋድ የሚጠፋው የንዋይና የቁስ ፍቅር እርሳቸው ዘንድ ከጥጥ የሳሳ መሆኑና ወዲህም እውነትን እንጂ ሌላን ያልተደገፉ ሐቅን እንጂ አጋዥን ያላሰሉ ገንታራም ናቸው። ሀገርን መውደድ ወገንን ማክበድ ሌላኛው መገለጫቸው ነበር። ማህበራዊ ህይወታቸው ከአካባቢ ሰው ጋር ሰምና ወርቅ ናቸው። ማንም ሰው ነው የሚነግርላቸው። እዚህ አይደለም ውጪ ድረስ የሚታወቁ ናቸው። በኢትዮጵያ የሚታወቁ ናቸው። በእኔ አንደበት ተገልጾ የሚያልቅ አይደለም የእሳቸው ስራና በአካባቢው ትልቅ አባት ናቸው። ለኢትዮጵያም ትልቅ አባት ናቸው። ሰው በመርዳት ድሃን በመርዳት በመመረቅ ሰው በማስታረቅ የተጣላ በማስታረቅ በብዙ ነገር ተነግሮ የማያልቅ ነገር ነው ሰርቶ ያለፉ ሐጂ ዘይኑ። ተውልም ይገባባሉ። ተልጁም ልጅ ናቸው። ታዋቂ ማዋቂ ናቸው። ተዓሊሙም ዑለማ ናቸው። ለተላላቁ ሲሉ ሁሉንም እያቀፉ እንደው እየዳበሱ እየመቱ ሁሉንም ሰውን ያቀርባሉ። የእሳቸው አኽላቅ ሱብሓነሁ ወተዓላ በብኒ መላስ እንትን የሚልም አይደለም። ሲነሳም ደግሞ ኃይልም ሲመጣባቸው እንደዛው ነው። እሳቸው በጣም የሚያስቆጣቸው ነገር እስልምናን ያልሆነ አቅጣጫ ሲሸራረፍ ይቆጣሉ። አቅጣጫውን በትክክለኛ የእስልምናው የነብያችን የቁርአኑን ህግ ሲጣስ በምንም አይነት አያልፉም። ሁለተኛ ደግሞ ምንም ዑለማ አይፈለገ ቢሆን የሚያደርገውን የሚሰጠውን ትምህርት ይከታተላሉ። ያ ነገር ልክ አላቅጣጫው ትስል ይዘዋል። በዛ ነገር ላይ አያልፉም። በሌላ ይሄ በመርዳት በተለያየ ነገር የዱንያ ጣጣ ዛሂር ናቸው፣ ጣጣ የላቸውም። ዱንያ ላይ ሲኖሩ ቤታቸው ይመሰክራል። ቤታቸው ወድቋል። ዝቅ ብለህ ነው የምትገባው።
በቃ ምንም ነገር ዓለማዊ ህይወት ላይ ያላቸው እንቅስቃሴ ዛሂድ ነበሩ። ሌላው እኮ የተሽቆጠቆጠ ልብስ እኮ አድርጎ ነው የተወቀጠ እኮ እሳቸውና ሐጅ መሐመድ ራፊ እኮ የተወቀጠ አማይማ እኮ ለብሰው እኮ ጠቅልለው እኮ ነው ከአላህ ጋር ያላቸው ጥንካሬነታቸውን እኮ አሳይተው ያለፉት። ሱብሃንአላህ። እና ዛሂድ ነበሩ፣ ሐቂቀተን ዛሂድ ነበሩ። በዛሂድነታቸው ምክንያት እንደውም ለዚህ ዱንያ ላይ ምንም ከአላህ ለዲን የሚወጣ ገንዘብ ደስ የሚል ሐጅ ላይ የሚወጣ ገንዘብ ደስ ይላቸዋል። ለመስጂድ ሲወጣ ደስ ይላቸዋል። ለሌላ ነገር ግን ምንም ነገር አይመስላቸውም። ምንም በቃ ለዱንያ ቢፈልጉ ኖሮ እኮ ስንት ነገር ማድረግ ይችላሉ። ጀርባውን እኮ ታያለ። ለዱንያ የለፋ ሰው እኮ ጀርባውን ታያለ እኮ። እንደውም አሁን ነው ወጣቱ ገብቶት ለዑለማ መኪና መግዛት፣ ለዑለማ ቤት መግዛት፣ ለዑለማ አንዳንድ ነገር ማድረግ አሁን ነው እንጂ በዛ ጊዜ እኮ መኪናም እኮ የሌላቸው ጊዜ ነበረ እኮ። ያ ሁላ ዘመን ተጋፍቶ ይሄዱ ነበረ እኮ። ስለዚህ እንደው ለዱንያ ህይወት ላይ ይሄን ያህል ትኩረት አልሰጡም። የአንድ ነገር መልካምነት በውጤቱ ወይም በፍሬው ያስታውቃል ይባላል። የሐጂ ዘይኑ መልካም ስራዎች ውጤታቸው ከጊዜ ወደ ጊዜ እየጨመሩ በመሄድ ላይ ናቸው። የመስጂዳቸው የዳዋ መርከዝና ሌሎች በጎ ስራዎች እንደቀጠሉ ናቸው። ወደ አሄራ ከሄዱ በኋላ የተጀመረው የበጎ አድራጎት ድርጅታቸው ሌላኛው ውጤትና ፍሬያቸው ሊሆን ብቅ ብሏል። እሳቸው ካለፉ በኋላ በስማቸው በጎ አድራጎት ድርጅት እንደዚሁም ደግሞ የልማትና መረዳጃ ድርጅቶችን ማቋቋም አለብን የሚለውን ሐሳብ አላህ አመጣውና ሐሳቡ ፈቃዱን አወጣን እና ምንድነው መጀመሪያ የሰራነው ስራ ምንድነው? አልহামዱሊላህ ሐበሻ ላይ በመጀመሪያ ደረጃ እንደዚህ ታሪካቸው በመጽሐፍ ደረጃ ዑለማዎቻችን ሙሉ ሀያታቸውን ሙሉ ታሪካቸውን እንኳን ባይገልጽልን አትሊስት ትንሽ የተወሰነ ነገር ነገ ከነገ ወዲያ ለሚመጡ ምሁራኖች ነገ ከነገ ወዲያ ለሚመጡ ደራሲዎች መነሻ ይሆናል የሚል የመጀመሪያ ታሪካቸውን አልহামዱሊላህ ሐጂ አብዱልፈታህ አብደላህ ከሱ ጋር ሆነን በጣም ትልቅ የሆነ ጸሐፊ ነው። ብዙ ዑለማዎችን መሻይኾችን ታሪክ ፍላጎት ያለው ዝግጅት ያለው በጣም በህይወቴ ማረሰው ድንቅ የሆነ ኸልቅ ነው። ይሄንን መጽሐፍ በምሰራበት ሰዓት ያየሁት ሰው ስለሆነ ማለት ነው። እና አልহামዱሊላህ ይሄንን መጽሐፍ 3 ዓመት ፈጅቶ አልহামዱሊላህ አንድ የሰራነው ትልቁ ነገር ይሄ ነው ማለት ነው። ሁለተኛ ደግሞ እንደዚሁም ደግሞ ዶክመንተሪ ፊልማቸውን ለምሳሌ በህይወት በነበሩ ዘመን ብዙ የተቀረጹ ነገሮች በቪዲዮም በፎቶም ብዙም የለም። ግን አልহামዱሊላህ ያሉትን በተቻለ መጠን ሰብሰብ አድርገን በእንደዚህ አይነት መልክ በሲዲ በሁለት ኮፒ በተለያየ አመት 2010 እና 2011 ላይ ይህንን ዶክመንተሪ ፊልማቸውን ሰርተን አልহামዱሊላህ አስመርቀናል። ያው ወደፊትም ቅርስ ሆኖ እንዲቀመጥ ነው ጥረት የምናደርገው ማለት ነው። ከዛ በተረፈ ደግሞ እዚህ አዲስ አበባ ላይ የሚገኘው መኖሪያ ቤታቸው አለ፣ መስጂዱ አለ፣ መኖሪያ ቤታቸው አለ። እዛ መኖሪያ ቤታቸው ላይ አልহামዱሊላህ አላህ ካለ ኢንሻአላህ ወደፊት ትልቅ የሆነ ፕሮጀክት አለን እዛ ቦታ ለመስራት ያው ብዙ እየለፋንበት ጥረት እያደረግንበት ያለ ብዙ ሰው የሚያውቀው ጉዳይ ነው እና ኢንሻአላህ እዛ ቦታ ላይ ኢስላሚክ ሙዚየም የሆነ ቢሮም የሆነ እንደዚሁም ማለት ነው ብዙ ፋይዳ ያላቸው ለቤተሰብም ማረፊያ የሚሆኑ መሻይኾችም ዑለማዎችም ሲመጡ የሚያርፉበት ለደረሳ ማረፊያ የሚሆን ነገሮችን ኢንሻአላህ አስበነዋል። ይሄንን ያው ሁላችንም በጋራ ሆነን ይሄ ሐሳብ ነው በጋራ ተባብረን በዱዓም በአቅምም ሁሉም ሰው ተባብሮ ነው ይሄንን ነገር ልናሳካው የምንችለው። እኔ ቤታቸው እሳቸው ካለፉ በኋላ ፈርሶ በማየቴ በጣም አዝኛለሁ። ልጆች ተበትነዋል። እናታቸው አሁን ተጎሳቁሏል። ቆርቆሮ ቤት ውስጥ ነው ያሉት። በጣም ያሳዝናል። እኔ አንድ ሰሞን እንደዚህ ሆነ ግራፍ እንትን ብሎ ህንጻ ይሰራል ተብሎ ሰማ በጣም ደስ ብሎኝ ነበረ። ምክንያቱም ባልታወቀ ነገር ይሄን አለ ጠለቅ ብዬ የማውቀው ነገር የለም። ያው እሱ ይደክም ይንቀሳቀስ ነበር። ኬዙን አላውቅም። ተቋርጦ አሁን ቆርቆሮ ቤት ውስጥ ነው ያሉት እናታቸው። ልጆችም እንደዚህ ታማሚም ወንድም አለ አብሮን ያደገ እና እኔ እንደዚህ በማየቴ ጭር ብሎ በማየቴ በጣም አዝናለሁ። በጣም እሳቸው ቢኖር ይሄ እንደማይሆን እርግጠኛ ነኝ። ሌላም ይሰራ ነበር እና እሳቸውን ቅርጽ ማጥፋት ነው። እሳቸውን መኖሪያ የሚተኙበትን እንትን ያሉበትን እሳቸው ካለፉ በኋላ እንደዚህ ሆኖ ማየቴ እኔ እውነቴ በጣም ይሰማል። በምንችለው በጉልበት እኔ ሙያተኛ ነኝ፣ ሙያም አለኝ። ግንብ
አካባቢው ህብረተሰብ አስተባብረን ሙስሊሙ ህብረተሰብ ማንኛውም ኢትዮጵያ ረድቷቸው ቢሰሩ እኔም ሌላውን አስተባብሬ ራሴን ጭምር ማድረግ የምንችለውን እናደርጋለን። በራቸው ቤት ያቺ ከመስጂዱ ጎን የነበረችው ቤት ነች። እሷም ፈርሳለች። እቺ የፈረሰችዋን ቤት ለቤተሰቦቻቸው የሚሆን ለራሳቸው የሚሆን ቤተሰቦቻቸው ሁላ በዛ እንዲካደሙበት ልዩ የሆነ ፕሮጀክት ተቀርጿል። ያንን ኡስታዝ አብዱል ፈትሁዲን ሐጂ ዘይኑ ልጃቸው ቀርጸዋል። ያ የተቀረጸውን ለልጆቻቸው የሚሆነውን ነገር መስራት፣ እዛ ቦታ ላይ ወቅፉን መስራት። ከዚያ ውስጥ ፈትሁዲን የነገረኝ ላይኛው ሁሉ ይገነባና ካለቀ በኋላ አንደኛውን ፍሎር የሐጂ ዘይኑ መክተብ እንዳይብረሪ ነገር ለማድረግ ነው። ሌላው ግን ደኽል ለራሳቸው የሚሆን ነው። ሁለተኛ ትልቅ ሰፊ ፕሮጀክት ግን አላቸው። ገጠር ላይ የሚሰራ ትልቅ መሽሩዕ አለ። ያ መሽሩዕ በሼክ ሙቀና ስም የሚሰራ ኢስላሚክ ሴንተር ነው። ሁሉም ነገር ያለው በተወለዱበት አካባቢ ላይ በሳቸው ስም የሚተከል ልዩ የሆነ ኢስላሚክ ሴንተር አለና ያንን እንድንተጋገዝ ቤቱንም ያንንም። ሶስተኛ ሐጂ ዘይኑ ሙቀና የልማትን የቲሞችና ችግር መርጃ የልማት መረዳጃ የሚል ደግሞ ፈትሁዲን የሚመራው የሐጂ ሼክ ዘይኑ ልጅ በሳቸውን ስም በመትከል ያው መጽሐፍም ታትሟል። የሳቸውን ታሪክ የሚናገር ሁለተኛ ዙርም ሲዲም ወጥቷል። እነዚያ ነገሮች ላይ ተሳትፏችንን አድርገን እነዚህ የቲሞችን ችግረኞችን ምስኪኖችን ማዕከል ለመገንባት ታስቧል። ሐጂ ዘይኑ እንደ ኢትዮጵያን አቆጣጠር በ1916 አካባቢ እንደተወለዱ መረጃዎች ያመለክታሉ። አባታቸው በተለምዶ የሙቅና ሼህ ሲባሉ ሙሉ ስማቸው ሼህ መሐመድ ኑር ሼህ ሐሚድና ከእናታቸው አዲ ነፊስ ሼህ ወራቅ አብራክ የተገኙት ሐጂ ዘይኑ የትውልድ አካባቢያቸው ደቡብ ኢትዮጵያ ጉራጌ ዞን በአሁኑ ጊዜ የገደባኖ ኩታዘርና ወለኔ ወረዳ ገደባኖ ተብሎ በሚጠራው አካባቢ ሲሆን የሰው ልጅ ሕይወትና የሥራ እንቅስቃሴ በጊዜ የተገደበ ነው። ሁላችንም የተፈቀደልንን የጊዜ ርዝመት ኑረን እናልፋለን። 2005 ሐጂ ዘይኑ ሲያገለግሉት ሲዘክሩለት ወደ ነበረው ፈጣሪያቸው ዘንድ ከዱንያ ቤታቸው ወደ ሌላኛው ቤታቸው ተዘዋወሩ። የሀበሻ ዑለሞች ያላንዳች የአመለካከት ልዩነት ለኢስላም ያደረጉት አስተዋጽኦ ሊደነቅ የሚገባው ነው። ሁሉም ጊዜው በፈቀደ ሁኔታ ሙስሊሙ ህብረተሰብ እምነቱን እንዲያውቅ ጠብቆም ለቀጣዩ ትውልድ እንዲያስተላልፍ የተቻላቸውን ሁሉ ሰርተዋል። ሐጂ ዘይኑ ሙቀናም ከሚችሉት በላይ ሰርተው አልፈዋል። አሁንም ግን በልጃቸው የእሳቸው ቡቃያ እያበበና እያፈራ መቀጠሉ ሲታይ መተካካት እንጂ የተቋረጠ ነገር አለመኖሩ በእርግጥ ያስደስታልና የሚመለከታቸው አካላት የኒህን በጎ ጅምርና ዓላማ በመረዳት ጅምሮች እንዲቋጩና ወደ ስራ እንዲገቡ የተጠናቀቁት እንዲጠናከሩ የበኩላችሁን ድጋፍ እንድታደርጉ እየጠቆምን ፕሮግራሙን ጨረስን።